ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃዲያ ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያን እና በኦርቶዶክሳውያን ላይ ጥቃት ተፈጸመ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በበታራ ሆምቦያ ቀበሌ በታችኛው በታራ በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያን ላይ ጥቃት ተፈጸመ። የሃዲያና ስልጤ ሀገረ ስብከት ጽሕፈት ቤት እንዳሳወቀው በቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያን ላይ የደረሰው ጥቃት አስመልክቶ ከሚመለከታቸው የወረዳ የመንግስት አካላት ጋር ንግግር መጀመሩንና ጥቃት የፈጸሙት አካላት ለሕግ የማቅረብ ስራ በወረዳው እየተሰራ መሆኑን ከሃዲያ ስልጤ ሀገረ ስብከት ያገኘነው መረጃ ያመላክታል። የሃዲያና ስልጤ ሀገረ ስብከት ጽሕፈት ቤት በአመካ ወረዳ ቤተ ክህነት በበታራ ሆምቦያ ቀበሌ የተፈጸመው ድርጊት የሚያስወግዝ መሆኑን እየገለጸ የሚመለከታቸው የመንግስት ክፍሎች ጉዳዩን አጣርተው አፋጣኝ ምላሽ እንዲሰጡ እየጠየቀ በኃይል መቃኞ ቤተክርስቲያን ማፍረስና ኦርቶዶክሳውያን ላይ ድብደባ መፈጸም ወንጀል መሆኑንና የሚመለከታቸው ክፍሎች ወንጀሉን ለሕግ እንዲያቀርቡ እየገለጸ ምዕመናን ጉዳዩን ኦርቶዶክሳዊ ጨዋነት በተሞላበት መንፈስ በትዕግስት እንዲከታተሉ በማለት ሀገረ ስብከቱ ጥሪውን ያቀርባል። ምንጭ የአዲስ አበባ ሀገረ ስብከት ሚዲያ።